30,000 10,000 እና 4,5,5,000 ደረሰኝ ተልኮልኛል። ዋትስአፕ ስትከፍቺ ፎርዋርድ አደርግልሻለሁ። ዋትስአፕ ትክፈትልሽ። ወርቅ ይገዛል፣ ቤት ይገዛል፣ ልብስ ይገዛል። እኔ መታመም ሰላም ታክቲከኞቹ፣ አስማተኞቹ አንድ ነገር ልንገራችሁ። ሁሉ ጊዜ ነው አንድ ነገር የምላችሁ፣ ግን አሁን ላይ ሚዲያ ላይ የምታዩት ነገር በጣም ያስፈራልም፣ ያሳምማልም፣ ያስጨንቃል። በዛ ምክንያት ከቲክቶክ እረፍት ማድረግ አለብኝ ብዬ ወስኛለሁ። በአጫጭር ቪዲዮዎች ካልሆነ በስተቀር በትንሽ ጊዜ እንትን አልልም፣ ላይቭ አልገባም። ኦኬ። ምክንያቱም እኔ ከጨዋታ ውጪ ሰዎችን ማገዝ የማልችል ከሆነ፣ ከሰዎች ጋር መግባባት የማንችል ከሆነ ተውት። ሌላውን ነገር ትርጉም አለው ብዬ አላስብም። ሁሉ ጊዜ ጨዋታ ትርጉም አለው ብዬ አላስብም። ምክንያቱም በጣም ብዙ ሴቶች ራሳችሁን እየጠላችሁ ራሴን አጠፋለሁ፣ ራሴን እንደዚህ ያደርጋለሁ እያላችሁ እኔ በምችለው መንገድ በሴትነት ላግዝ ሞክራለሁ። ግን አይ ዶንት ኖ ሌላ ምን እንዳለ የየራሳችሁ በየቤታችሁ ያላችሁን ትራማ እኔ ላቀው አልችልም እና በጣም ከባድ ነው። ስለ እውነት እኔ አዝናለሁ። ማለት ሰው ሲያዝን በጣም ሳያዝን ማየት አልወድም። ሰው ተቸግሮ በጣም ታሞ እንደዚህ ሲሆን ማየትም በጣም ከባድ ነው። ስለዚህ አሁን እቺቴ ደግሞ በጣም ነው የሚያሳዝነው። እኔ ሁሉንም አይደለም ብለው ግን ብዙ ጊዜ ሳይ የሚያናድደኝ ወይ የሚያሳዝነኝ ነገር አንደኛ ሶሉሽን ወዳለበት ቦታ ሳይሆን የምትሄዱት ወደ ሶሻል ሚዲያ ስለሆነ የምትመጡት። ሶሻል ሚዲያ ከወሬ ውጪ ምን የሚደረግበት ቦታ ስላልሆነ በቃ አሁን ላይ ሰው እንኳን ሞተ ሲባል አዲስ ነገር አይደለም። በቃ እየለመድነው ስለሆነ ምን ጽፎ አርአይፒ ብለን ከመጻፍ ሌላ ምንም እናደርገው ነገር የለም። 2-3 ቀን ሊያዝን ይችላል። ከዛ በኋላ ሌላ አጀንዳ ሲመጣ ተረስቶ ወደ ሌላ አጀንዳ ይሄዳል እና ቦኒ ነፍሷን የማረው ህይወቷን ስታጠፋ እዛ ላይ የተጻፉት ኮሜንቶች በጠቅላላ ሰው እኔም ራሴ የማጠፋበት እኔም ተስፋ ቆርጫለሁ እኔም ነውና በጣም ከባድ ነው። ወይ የሰውን ወሬ ፈርተን ሰው ምን ይለናል ብለን ፈርተን ከምንታመም ወይ ፍርጥርጥ አድርገን መናገር ወይ ደግሞ ወደምንታገዝበት ቦታ ሄደን መታገዝ ነው። አሁን እኮ እህታችን ደግሞ አስቡት ያለችውን እኔ ሰው ካገሩ ወጥቶ ወርቅ ይገዛል፣ ቤት ይገዛል፣ ብር ይዛል፣ ምን ይዛል፣ እኔ ግን ታመም ሆኛለሁ ብላ አለች። እኔ ብታምኑ ባታምኑ ኦልሞስት 30 ዓመት ካልጋ ላይ መነሳት ያቃታት ምን የመሰለች ልጅ በጣም ከነገ ዛሬ ሞታለሁ ብላ የምትጠባበቅ ልጅ ግን ሁሉ ጊዜ ባገኘኋት ቁጥር እግዚአብሔርን የምታመሰግን ሴት አውቃለሁ። ኢማጂን አልጋ ላይ ሆና አልወለደች ምን አላለች ሰው የላት፣ ግን ሁሉ ጊዜ ታመሰግናለች። እና እኔ ደግሞ ዶክተርን አምነሽ በየቀኑ ያጠፋሽውን ብር ዶክተር ጋር ከምትሄጂ የዛን የሩብ እንኳን እግዚአብሔር ጋር ሄደሽ ሻማ እያበራሽ ፈጣሪን ብትለምኚ ይሻላል ብዬ አስባለሁ። እና ተስፋ አትቁረጭ። ምንሽ እንዳመመሽ ባላቅም ግን ተስፋ አትቁረጭ። እውነቴን ነው የምላችሁ። እኔ በጣም የእምነት ሰው አይደለሁም፣ ግን በእግዚአብሔር እተማመናለሁ። በጣም እንደዚህ ምርር ብለሽ ይሄንን ባሽን ለፈጣሪ ድፍት ብለሽ እያለቀሽ ማሪን ብለሽ ወርቅም ብርም ቤትም መኪናም አንቺ ስትኖሪ ነው። ስለዚህ ሰው ብር አለው ማለት ጤና አለው ማለት አይደለም። ልብስ ያልሸፈነው ነገር የለም። አንዳንዱ ብር ይዞ ሰላም ያጣል፣ አንዳንዱ ብር አጥቶ ጤንነት ያጣል። ብር እንትን ያለው አለ፣ በተቃራኒው አለ። ስለዚህ ተስፋ አትቁረጡ ጋይስ። ለምንድን ነው ተስፋ የምትቆርጡ? ሁላችንም እኮ የራሳችን የሆነ ነገር አለን፣ ግን አንድ በእግዚአብሔር ሁለት በራሳችን በመጽናናት በጉልበት ወደፊት መሄድ ነው እንጂ እንዴት አንድ ሰው ሲሞት እኔም እንደዛ ነው ሐሳቤ ለምን? እና አሁን ትናንትና ሚስ አንደርስታንድ አድርጋችሁት እንዳታዩ። ራሳችሁን የምትወዱ ሰዎች ናቸው መጀመሪያ ነገር ራሳችሁን የምታጠፉት። ራስ ወዳድ ሰው ነው ራሱን የሚያጠፋው። ሁለተኛ ነገር ደግሞ ራሱን የሚያጠፋ ሰው ወደ ሚዲያ ሲመጣ ሌሎችንም ብዙዎቹንም ያሳምማል፣ ይጎዳል። ገባችሁ? እኔ አሁን ቱ ቢ ኦነስት ሰሞኑን የማያቸው ነገሮች ጭንቅላቴን እያሳመመኝ ነው። ማለት በቃ መርዳት የማልችል ከሆነ ምንድነው ቀልድ፣ ሁሉ ጊዜ መቀለድ አይደለም። ገባችሁ? እና ሌላ እኔ እሺ ከማየት ነው። ሌላው ደግሞ በዚህ አይነት ህይወት ውስጥ የሚኖር ሰው ይሄ ሶሉሽን አድርጎ እሱንም
ማስተባበል ነው። እንዲታነቅ ራሱ እንዲያጠፋ ማድረግ ነው እና ይሄ ራሱን የቻለ ሳይኮሎጂካሊ ብዙ ሰዎች የሚጎዳ ነው እና እንደኔ እርግጠኛ ነኝ ብዙዎቹ ደግሞ በማየት ጭንቅላታቸውን የሚያማቸው ሰዎች አሉ። የሰው ጉዳት፣ የሰው ተስፋ መቁረጥ ግራ የሚያጋባቸው ሰዎች ይኖራሉ እና ሰው በራሱ ህይወት፣ በራሱ ስራ፣ በራሱ ቤት፣ በራሱ ልጆች ድንገት ሊዞርበት ይችላል እንጂ በሰው ጉዳይ ራሱን የሚዞርበት ከሆነ የጤንነት ምልክትም ብዬ አላስብም እና እህቴ ባጭሩ ልልሽ የምፈልገው አንደኛ እግዚአብሔርን ለምኝ፣ ሁለተኛ ከሀገርሽ ምንም ይዘሽ አልወጣሽም። አገር መግባት አትፍሩ። በተለይ እውነቴን ነው የምላችሁ አገር ሄዶ ከቤተሰብ ጋር ተቀላቅሎ በእምነት ጸበል የምታምኑ ከሆነ ጸበል በምታምኑ ነገር ሄደሽ ትንሽ ጊዜ አሳልፎ መምጣት የምትችሉ ከሆነ በጣም እኮ ለጤንነት ጥሩ ነው። አለበለዛ እውነቴን ነው ሰው ሀገር ላይ በጣም ከባድ ነው። ትላንት አንዷ ምን አለች አንድ እህታችን፣ እኔ ፀሐይ አይቼ አላቅም፣ ሳውዲ አረቢያ ውስጥ ፀሐይ አይቼ አላቅም 12 ዓመት። አሁን ፀሐይ ላይ ስትሄጂ እኔ እንዳንቺ ብሄድ ይቅርታ 12 ዓመት ይሁን ስንት ረስቼዋለሁ፣ ብቻ እንዳንቺ ብሄድ አይኔን ያመኛል አለች። ዩሲ ሁሉም ሰው የየራሱ ነገር አለው። አመስጋኞቹ ተስፋ አትቁረጡ፣ አታማሩ፣ ሌላውም እንዲጨነቅ አታድርጉ። ባይሆን እንዴት አድርገን እንሻሻል፣ እንዴት አድርገን ከጭንቀት እንውጣ የሚል ነገር ነው እንጂ ማስተላለፍ ያለባችሁ እንደዚህ አይነት ነገር ሌላውንም ሰው ተስፋ እያስቆረጠው ነው። በእውነት ነው የምላችሁ ዓለማችን አሁን በጣም ከባድ ሆናለች። ትላንትና ዩክሬን ላይ አንድ ሶማሌና አንድ የዩክሬን ተወላጅ ተለያይተው ሚዲያ ላይ እንዴት እንደሚነጋገሩ ስሰማ ሁሉም ሰው ጤንነቱ ትክክል አይደለም ብዬ ነው ያሉት እና በጣሪ አምላኪ ሆይ ብላችሁ ጎንበስ ብላችሁ ጸሎት አድርጉ ለአምላካችሁ። የእውነቴን ነው የምላችሁ ብዙዎቻችሁ የምትሄዱበት መንገድ እና ያላችሁበት ነገር ትክክል አይደለም እላለሁና አይውሽ ሁላችሁንም ማገዝ ብችል ደስ ይለኛል። ስለማልችል ግን በቃ እንደዚህ አይነት ነገር ማየት እየከበደኝ ስለሆነ እኔ ራሱ ለትንሽ ጊዜ እረፍት ማድረግ አለብኝ ከቲክቶክ የሚል ድምዳሜ ላይ የደመደምኩ ነው። እናንተስ ምን ተሰማችሁ? ምን እያሰባችሁ ነው? ምን ትላላችሁ? በኮሜንት አስቀምጡልኝ። እህቴ አይዞሽ፣ እግዚአብሔር ካንቺ ጋር ይሁን፣ እግዚአብሔር ያግዝሽ። ወደ ፈጣሪ ጎንበስ ብለሽ ጸሎት አድርጊ፣ ፈጣሪን ማረኝ ብለሽ ለምኝ፣ እምነትሽ ያድንሻል። እሺ እዚህ ቲክቶክ ላይ መጥተሽ የሰጠሽውን ሐሳብ እዛ ላይ አድርጊውና እግዚአብሔር ጋር አድርጊውና ጊዜሽን ከዛ በኋላ ነው። እሺ አይዞሽ። ስልክ ሲገዛልሽ ዋትስአፕ ትክፈትልሽ። እሺ ማይኩን አብሪው። እሱን አላስተማረች አንድ ያሳያት ራሷ እንድታበራ አስር ያንቺን ከምትጠራሽ አሳያት አለሁ ብዬ ቁጭ ብዬ አሰለጥናት አሳያታ። ቅድም ጀምሮ እያልኩሽ ነበረ። እናንተን ስልክ ከዛላት በኋላ ነገ እንትን በይላት ዋትስአፕ ክፈችላትና በዋትስአፕ እንዳገኛት ደረሰኞቹን እንድልክላት። አሁን 30,000 10,000 እና 4 ሰው ደግሞ 5,000 አስገብቷል። እሺ እነዚህን ደረሰኞች እንድልክላት። እሺ እድሜና ጤና ይስጥልኝ እናቴ፣ ክፉ አይንካችሁ። በእውነት አኮራችሁኝ በእውነት። ሁለት ሰዎች ስልክ እንገዛለን ብለዋል። እንትን ደረሰኝ። እኔ ስልክ ቁጥር ያላቸው ሰዎች የላኩልኝ ደረሰኝ ነው። የሌላቸው ደግሞ በቃ አስገብተው እዛው ራሳቸው ጋር ነው የሚይዙት ደረሰኝ። የኔ ጓደኞች የሆኑ ቁጥሬ ያላቸው ሰዎች እያስገቡ የላኩልኝ ደረሰኞችን ነው እኔ ዋትስአፕ ላይ ምልክልሽ። እሺ ማይ ሌሎቹ ቁጥሬ የሌላቸው ሰዎች ወይ ኢንቦክስ ይልኩልሻል አንቺ። እሺ ወይ ደግሞ ቁጥርሽን ኦልሬዲ አየር ላይ ስለተናገርኩ ቁጥርሽን በዋትስአፕ ይልኩልሻል። ሁለት እህቶቼ ደግሞ ስልኩን እንደግዛላት ስንት ነው ብለውኛል። እኔ ከትናንት ወዲያ ለአንድ ልጅ ከአዲግራት ችግር ላይ ለነበረ ከእናቱ ጋር ተጠፋፍቶ ከ15 ዓመት በኋላ ላገናኘሁት ልጅ 30,000 ብር ነው የገዛሁለትኝ ስልክ እና ነግሬያቸዋለሁ ዋጋውን።
ሶ ከገዙልሽ እሰየው። ነገር ህይወት ዋትሳፕ ትከፍትልሽና እኔ ዋትሳፕ ላይ ከልጆችሽ ጋር ዋትሳፕ ግሩፕ ከፍቼ አነጋግራችሁና ከዛ ያው ህዝቡ ኦልሬዲ ስለተጨነቀ በእናንተ ጉዳይ እዚህ ጋር መታችሁ ታረቃላችሁ። ኢንሻአላህ። አመሰግናለሁ እናቴ፣ እድሜና ጤና ይስጥሽ። ሁላችሁንም እድሜና ጤና ይስጣችሁ። አመሰግናለሁ ማይ። ያልፋል። ሁላችንም እናቶች ነን፣ ግን ያው ባለነው የእውቀት ደረጃ ነው ልጆቻችንን የምናሳድገው። እኛም እናቶቻችን ገርፈው ቀጥተው ነው ያሳደጉን እና ግን እኔ እናቴ ባሳደገችኝ መንገድ አይደለም ዛሬ ላይ ልጆቼን የማሳድገው። በእኔ ጊዜ እናቴ ገርፋኝ፣ ተቆጥታኝ፣ ቀጥታኝ በርበሬም ታጥነን ያደግን አለን እና እንደዛ አሳድገውን ጨዋ እንድንሆንላቸው እንደሆነ ተረድተናል እና አይዞሽ። ግን ልጆችሽ ያው አልተረዱም። ሁሉም ልጅ ይረዳል ማለት አይደለም፣ ግን እኔ እመክራቸዋለሁ፣ አስረዳቸዋለሁ፣ ይረዳሉ። ለእነሱም ምናልባት ፍቅር እርቧቸው አባትም ጥላቸው ስለጠፋ አንቺም ድህነት፣ ልፋት፣ ድካም ያነጫነጭሽ ስለነበር ፍቅር እርቧቸው ስላደጉ ይሆናል። እንዳትቀየሚያቸው፣ እንዳትፈርጅባቸው። ገባሽ አቡዬ? ምንም አያውቁም እኮ እነሱ አሁን ጠዋት እኮ ሲያናግሩኝ ነበር እኔን ማለት ነው። እኛ ተጸጽተናል፣ ኢማን በተለይ ማለት ነው። ወዲያው ትደውልና አሁን እኮ ሃይማኖት ናት በጣም እያስቸገረችኝ ያለችው። እውነት እህቶቿን የምትወድ ከሆነ መጥፎ ነገር ባትመክራቸው። እውነቴን ነው የምነግርሽ። ሰውን አይጎዳም ይሄ ነገር። እኔ እንደዚህ አሳልፍ ያለውን እኔ ጠላቴ ናት እንደ የመጀመሪያ ልጅ እኮ ነች። ለቤት የመጀመሪያ የልጅነት ልጅ እኮ ናት። አባቷን በጣም ነው የምትወደው። ይሄ ደግሞ የሴት ልጅ ባህሪ ነው። እኔም አባቴን በጣም ነው የምወደው። በርግጥ እናቴ ያላሳደገችኝ። እሱ ሲመጣ ጎረምሶች ይገባሉ እዚህ ቤት። እንዴ ለምን አላስገባም እንዴ? ብሉ ጠጡ ማለት ተኙ ማለት ነው እንዴ? ሀቢባዬ 3 እኮ ናት ቤቴ። ያው በልጅነት አይምሯ እንደዛ መስሎ ታይቷት ይሆናል። የጎዳና ልጆች ቤት ማብላትሽ ኦስማን እያሉ ነው፣ ግን ላገኘው አልቻልኩም። ሞዴሬተሮች ካገኛችሁ አስገቡት ፕሊስ። ይኸውና እኔ እኮ ወንድ ልጅ አልፈልግም፣ ወንድ ልጅ አለኝ የምትላት ልጇ ነች የምትመካባት ማለት ነው። እኔ እንዲህ አይነት ነገር መፈጠሩ ህመም ውስጥ ነው። የሚገርምሽ ራሷንም ልታጠፋ ያሰበች ጊዜ እኔ ነኝ ያገኘኋት። አይ ማዚ ራሷን ልታጠፋ ስትል እኔ ነኝ ያገኘኋት። ራሷን ልታጠፋ ነበር እንዴ? ታዲያ ወደ ሚዲያ እኮ የመጣችው ራሷን ልታጠፋ ደብዳቤ ጽፋ ደብዳቤውን ሁሉ ነጥቄያት እኔ ጋር ወስጄዋለሁ ማለት ነው። ለወንድሟ ልትልክ ስትል ያገኘኋትና ቤታቸው የገባ የሚገርምሽ ትልቅ መንፈስ አለ። ከባሏ ጀምሮ ሲያመሳቸው ሲበጠብጣቸው ያለ መንፈስ። እናትና ልጅ በዚህ ያክል ልክ ይጠላላል ብለሽ ታስቢያለሽ? አይታሰብም። ስለዚህ ብዙ አመት እቺ ሴት አልቅሳለች፣ ብዙ አመት። ምክንያቱም የማይታወቅ ነገር ማለት ነው። የሚገርምሽ አንድ አርቲስት አለች ፊልም ላይ ስሟን አላውቀውም፣ የሆነች ረጅም ልጅ ናት። እንደውም በመልክ ማን ትመስላለች? ሃይማኖትን ትመስላለች። እና ሁል ቀን ቲቪ ላይ እሷን ባየቻት ቁጥር እቺ እኮ ልጄን ነው የምትመስለው ትልና ታለቅሳለች። እነዚህን ውብ የሆኑ ልጆች ወልዳ አድርሳ እንዲህ አይነት ከባድ ነገር ቤታቸው ውስጥ ገብቶ ሲያምሳቸው እናትና ልጅ ሊመላለስ የማይችሉ ቃላትን እየተመላለሱ እስከ መቼ? እኔም ወልጃለሁ የ4 ልጆች እናት። እጅግ በጣም ልቤ ነው የሚሰበረው ሁል ጊዜ ማለት ነው። በተለይ ትንንሾቹ ልጆች ሁል ጊዜ እቆጣቸዋለሁ። በተለይ ኢሙዬ ልጄ ናት ለኔ፣ ኢማን ማለት ነው። ኢሙ ምንድነው እሱ ከማዚ ጋር ያለ ነገር ምናምን ብዬ ከተቆጣኋት ይውዬ ምንም እኮ አይደለም ማማ ዝም ብላ ነው የምትለኝ። እኔ እንዴት ለኢማን ያለኝ ነገር በቃ ያመኛል ዛሬ ለይሄ ነገር በመፈጠሩ እዚህ ቤተሰብ ውስጥና እኔ እንደውም በጣም ውስጤ እያዘነ ያለው የሃይማኖት አባት የላቸውም። የሃይማኖት አባቶች እንዴት ይሄንን ያክል ጊዜ እንደን ነገር ተፈጠረ ሚዲያም ላይ ከወጣ በኋላ ለምንድን ነው ዝም የሚሉት? ምን አለበት ይሄን ነገር ጠጋ ብለው ችግሩን ቢፈቱት? በቃ እነዚህ ሰዎች ናቸው አይደል እንዴ? ሰዎች ናቸው። የዚህ ቤተሰብ መበተን እኮ በጣም ትልቅ ችግር ነው። ለሀገርም ለወገንም ለማንም አይበጅም። እና ሀቡዬ በተቻለ መጠን ይሄ ችግር የሚፈታበትን ነገር አሁንም ቢሆን እንደው በእናትሽ ማዚ አሁን ሚዲያ ላይ ወጣችበት ትልቁን ምክንያት እኔ ያውቃለሁ። ሆድ ብሷት ስለ ልጆቹ ትናገር እንጂ ቤቴ በግፍ ተወሰደ ነው የወጣችበትን ኬዝ አውቃለሁ። በአሁን ሰዓት እኔ ነኝ የሴት ማህበር አመራር ሆኜ ያለሁት። ማዛን ደግሞ ገፍቼ ወደዚህ ነገር የማምጣት ግዴታውም አለብኝ፣ ኃላፊነቱም ስላለብኝ ማለት ነው። ገብቶሻል? ትረጅኛለሽ። አሁን ቅድም ሃይማኖት ስትል እንዲህ ብለ የመከሩሽ ልክ አይደሉም። እንዲህ ትክክል የሆንባቸው አግባቦች አሉ።
መሆንም ካለበት እኮ የህግ ጠበቃ ሁሉ የማቆምም ግዴታ ስላለብን ማለት ነው። እቺ ሴት ተገፍታ ስትወድቅ እኛ ቆመን ልናይ አንችልም። ገብቶሻል? ግን ደግሞ ከልጅ ጋራ ያለው ነገር ተቆርጦ የሚወድቅ ነገር ነው አይደለም። ስለዚህ ይሄ ችግር ይፈታ። የሃይማኖት አባቶችን እንደው ስፔሻሊ የሃይማኖት አባቶችን ቀርቦ ይህንን ነገር እነሱ ጋር ቀርቦ እንደው አሉ ትልልቅ ኡስታዞች አሉ። እውነት እንደው የሃይማኖት አባት የሚፈታ ከሆነ እኔ ኡስታዝ